የተቋማት የአክሲዮን የመክፈቻ ዋጋ እንዴት ይወሰናል? ኦርደር ማቺንግ ፕሪንሲፕሉ ምን ይመስላል? የአክሲዮን ግዥና ሽያጭ ትዕዛዞቻችን እንዴት ይፈጸማሉ? የተወደዳችሁና የተከበራችሁ የብርሃን ፋይናንስ ቤተሰቦች በያላችሁበት ሰላማችሁ ብዝት ይበል እያልኩኝ በዛሬ ቪዲዮአችን የምናየው የኢትዮጵያ የሰነደ ሙዓለ ንዋይ ገበያ የግብይት ስርዓት ምን ይመስላል፣ ግብይቶች እንዴት ይፈጸማሉ የሚሉ እጅግ በጣም ጠቃሚና አስተማሪ የሆኑ ነጥቦችን አንስተን በሚገባ እናያለን። ቢኮዝ እንደነዚህ አይነት ጠቃሚ የሆኑ ነጥቦችን አንስቶ መወያየት መቻል በሰነደ ሙዓለ ንዋይ ገበያ የሚኖረንን ተሳትፎ ኮንሲደር ለማድረግ ግብይቶች የሚፈጸሙበትን ስርዓት ማወቅ፣ ግብይቶች የሚፈጸሙበትን ሂደት መረዳት መቻል አጠቃላይ የሰነደ ሙዓለ ንዋይ ገበያ ተሳትፏችንን ለማስተካከል ሼፕ ለማድረግ በእጅጉ ጠቃሚ እንደመሆኑ መጠን ዛሬ በእነዚህ ጉዳይ ላይ ውይይቶችን እናደርጋለን። ስለሆነም እናንተ እስከ ቪዲዮ ፍጻሜ ድረስ አብራችሁኝ እንድትቆዩ፣ ለቻናሉ አዲስ ከሆናችሁ ደግሞ ቻናሉን ሳብስክራይብ በማድረግ የቻናሉ ቤተሰብ እንድትሆኑ በአክብሮት ጋብዛችኋለሁ። ቀጥታም አልፈው ወደ ኢትዮጵያ ሰነደ ሙዓለ ንዋይ ገበያ ኦፊሻል ዌብሳይት ነው የሚሆነው። ይህ እንደምታዩት የኢትዮጵያ ሰነደ ሙዓለ ንዋይ ገበያ ኦፊሻል ዌብሳይት ነው። እዚህ ላይ እንደምንረዳው የኢትዮጵያ ሰነደ ሙዓለ ንዋይ ገበያ በውስጡ ሁለት አይነት የገበያ ማዕከሎች እንዳሉት እንረዳለን። አንደኛውና የመጀመሪያው ይህ የምታዩት ኢኩዊቲ ማርኬት የሚለው የተቋማት የድርሻ ሰነዶች የሚነገዱበት የገበያ ማዕከል ነው። በሌላ ሳይድ ደግሞ የተቋማት የመንግስት የዕዳ ሰነዶች የሚነገዱበት ሌላኛ የገበያ ማዕከል አለ። which is ምን ተብሎ ይጠራል? ፊክስድ ኢንካም ማርኬት ወይም ደግሞ ዴት ልትሉት ትችላላችሁ። የዕዳ ሰነዶች የሚነገዱበት የገበያ ማዕከላቶች አሉ። የገበያ ማዕከላቶች የየራሳቸው የሆነ ሳማት የግብይት ማስፈጸሚያ ስርዓቶችም እንዳሏቸው መረዳትና እነዚህን የግብይት ማስፈጸሚያ ስርዓቶች በሚገባ ማወቅና መረዳት መቻል በእጅጉ በሰነደ ሙዓለ ንዋይ ገበያ የሚኖረንን እንቅስቃሴ ውጤታማ ለማድረግ ጠቃሚ መሆኑን መረዳትና ማወቅ ይጠቅማል ብዬ አስባለሁ። ፊክስድ ኢንካም ማርኬት ላይ የምንሳተፍ ከሆነ ፊክስድ ኢንካም ማርኬቱ ላይ ያሉ የገበያ ማስፈጸሚያ ስርዓቶች ምን እንደሆኑ መረዳት፣ እሱን ለመረዳት እዚህ ጋር ትሬዲንግ ኤንድ ኦፕሬሽንስ የሚለውን ክሊክ አድርጋችሁ ሲገቡ ሙሉ ማስፈጸሚያ ስርዓቶችን ታገኛላችሁ። ኢኩዊቲ የሚለውንም እዚህ ላይ ስንገባ እናገኛለን። በዛሬ ውይይታችን የምናየው የኢኩዊቲ ማርኬቱን ወይም ደግሞ የተቋማት የድርሻ ሰነድ ግብይቶች ማስፈጸሚያ ስርዓትን ነው የምናየው። ወደሱ ነው የምናልፈው። ሁላችንም ወደዛ እንሄድ። የኢትዮጵያ የሰነደ ሙዓለ ንዋይ ገበያ የግብይት ስርዓቱ ምን ይመስላል የሚለውን ግራንድ የሆነ እንትን አንደርስታንድ ለማድረግ ያክል በኢትዮጵያ የሰነደ ሙዓለ ንዋይ ገበያ ግብይት የሚፈጸምባቸው የሰነድ አይነቶች ኦልሬዲ ተቋሞቻቸው በሰነደ ሙዓለ ንዋይ ገበያ ሊስት የተደረጉ ተቋሞች ብቻ መሆኑን መረዳት ያስፈልገናል። ያ ማለት በኢትዮጵያ ሰነደ ሙዓለ ንዋይ ገበያ ትሬድ የሚደረጉት የድርሻ ሰነዶች በሙሉ ምንድናቸው ማለት ነው? በኢትዮጵያ የሰነደ ሙዓለ ንዋይ ገበያ ሊስት የተደረጉ ተቋማት ሰነዶች መሆናቸውን መረዳት አለብን። ሁለተኛው የግብይት ስርዓቱ ፎከስ የሚያደርገው በሰነደ ሙዓለ ንዋይ ገበያ የተዘረዘሩት ሁሉም የዋስትና ሰነዶች ላይ የሚደረጉ ሁሉም የሚባሉ ግብይቶች የሚከናወኑት በኢትዮጵያ ሰነደ ሙዓለ ንዋይ ገበያ አውቶሜትድ ትሬዲንግ ሲስተም መሆኑንና ይህም ከኢትዮጵያ ማዕከላዊ የሰነድ ባንኩ ጋር ኢንተግሬትድ የሆነ መሆኑን መረዳት ያስፈልገናል። አውቶሜትድ የሆነ ትሬዲንግ ሲስተም መጠቀም ብቻ ሳይሆን ይሄ አውቶሜትድ ትሬዲንግ ሲስተሙ ከሲኤስዲ ጋር ዳይሬክትሊ ኢንተግሬትድ የሆነ መሆኑን መረዳት ሌላኛው ጠቃሚ የሆነ ጉዳይ ነው። ስለዚህ ወደ ተቋማት የድርሻ ሰነድ ገበያ ማስፈጸሚያ ስንመጣ ይህንን እናገኛለን። የግብይት ማስፈጸሚያው ይህንን ይመስላል። ሁላችሁም እየገባችሁ ብታዩት በእጅጉ ጠቃሚ ነው። ቢኮዝ ምንድነው ይሄ ትሬዲንግ ሲስተሙ ነው። አጠቃላይ ትሬዲንግ ሩሉ ነው። እንዴት ትሬድ እንደሚደረግና ትሬዶች እንዴት ገበርን እንደሚደረጉ ለማወቅ ለመረዳት ጠቃሚ ነው። ለምሳሌ
ካሌንደሩ ጋር ብንነሳ ትሬዲንግ ካሌንደሩ ምን ይመስላል የሚለውን ስናይ የኢትዮጵያ የሰነደ ሙዓለ ንዋይ ገበያ የሚሰራው ከሰኞ እስከ ዓርብ ነው። ዊክንዶች ላይ አይሰራም። እሁድና ቅዳሜ ክፍት አይደለም። ፕላስ ሆሊዴይ ላይም ደግሞ ክፍት አለመሆኑን መረዳት መቻል አለብን። የህዝብ በዓላቶች ላይ የሰነደ ሙዓለ ንዋይ ገበያው ክሎዝ መሆኑን የማይሰራ መሆኑን መረዳት መቻል አለብን። መቼ ነው የሚከፈተው? ፕሪ ኦፕኒንግ ሴሽኑ መቼ ነው? ሁልጊዜም ከሰኞ እስከ ዓርብ ከጠዋቱ 3 ሰዓት እስከ 3 ተኩል ድረስ ፕሪ ኦፕኒንግ ታይሙ ነው። ዜን ከ3 ሰዓት ተኩል እስከ 9 ሰዓት ይቀጥልና 9 ሰዓት ላይ ደግሞ ምን ይሆናል? ከሰዓት ክሎዝ ያደርጋል፣ ይዘጋል ማለት ነው። ይህንን ማወቅ መረዳት በእጅጉ ጠቃሚ ነው። እንዳልኩት ደግሞ ሆሊዴይ የማይሰራ መሆኑንም መረዳት በጣም ጠቃሚ ነው። ቢኮዝ ለምሳሌ ዲቪደንድ ሊያስገኘን የሚችልን አክሲዮን ለመግዛትና ለመሸጥ ውሳኔዎችን ስናደርግ ከነዚህ ቀናቶች ጋር ኃይል ይገናኛል። የአንድ ተቋም ኤክስ ዲቪደንድ ዴቱ መቼ ነው? ያ ኤክስ ዲቪደንድ ዴቱ መቼ ይውላል? ከኤክስ ዲቪደንድ ዴቱ አንድ ቀን ቀድመን ያልገዛ ነው አክሲዮን የዛ ተቋም የትርፍ ክፍፍል ባለቤት እንደማያደርገን ስለምናቅ ያ ቀን ከኤክስ ዲቪደንድ አንድ የቢዝነስ ቀን የቀደመው ቀኑ ሪሊ ሆሊዴይ ላይ አይውልም፣ ይውላል፣ ዊክንድ ላይ ነው የሚሆነው አይደለም የሚለውን መረዳት መቻል አለብን። ስለዚህ እነዚህን አይነት የትሬዲንግ ካሌንደሮች የትሬዲንግ ዴቶች ማወቅ በእጅጉ ጠቃሚ መሆኑን መረዳት መቻል አለባችሁ። ወደ ትሬዲንግ ኦፕሬሽኑ ስንመጣ ግብይቱ እንዴት ይፈጸማል የሚለውን ስናይ የአንድ ቀን የገበያ ውሎ እንቅስቃሴውን ጠቅልል አድርገን ለማየት ያክል የአንድ ቀን የገበያ እንቅስቃሴ በምንድን ነው የሚጀምረው? በመክፈቻ ነው የሚጀምረው። ማርኬት ኦፕኒንግ ይኖራል። ይሄ ትልቅ ጥያቄ ነው፣ በርካቶች የሚጠይቁት። ያ ማለት የተቋማት አክሲዮኖች የመክፈቻ ዋጋ እንዴት ይወሰናል? ሪሊ ትናንት የነበረው የመዝጊያ ዋጋ ነው የዛሬ የመክፈቻ ዋጋ የሚሆነው ወይስ ደግሞ የዛሬ የመክፈቻ ዋጋ ራሱን ችሎ ይወሰናል የሚል እጅግ በጣም ጠቃሚ የሆነ ጥያቄ ከዚህም ከዛም ይነሳል። ትናንት የነበረው የመዝጊያ ዋጋ ክሎዚንግ ዋጋው ለዛሬ የመክፈቻ ዋጋ ነሰሰርሊ ላይሆን ይችላል። የሚሆንበት እድል ይኖራል፣ የማይሆንበት እድል ግን ብዙ መሆኑን መረዳት መቻል አለብን። ቢኮዝ የዛሬ ቀን የገበያ የአክሲዮኑ የመክፈቻ ዋጋ የሚወሰነው ዛሬ በሚኖረው ኦፕኒንግ ጫራታ ላይ መሆኑን መረዳት መቻል አለብን። ጠዋት ላይ እንደተከፈተ በሚኖር የኦፕኒንግ ጫራታ የሚወሰን እንጂ ትናንት የነበረው የመዝጊያ ዋጋ ለዛሬ ቀን ኦፕኒንግ ዋጋ ሆኖ ያገለግላል ማለት ላይሆን እንደሚችል ሁላችንም መረዳትና ማወቅ መቻል አለብን። ስለዚህ የዛሬ ቀን የግብይት መነሻ ዋጋ የሚወሰነው ዛሬ በሚኖር ኦፕኒንግ አክሽን መሆኑን በሚኖር የመክፈቻ ጫራታ መሆኑን መረዳት መቻል አለብን። በመክፈቻ ጫራታው የሚኖር ማች የሚደረግ የግዥና የሽያጭ ኦርደሮች ይኖራሉ። ከሱ ማች ሲደረግ የሚኖረው ዋጋ ኦፕኒንግ ፕራይስ እንደሚሆን ኦፕኒንግ ጫራታ እንደሚሆን ሁላችንም መረዳትና በዛ ልክ የተቋማት የዕለቱ የአክሲዮን የመክፈቻ ዋጋ በዛ ልክ ሴት እንደሚደረግ ማወቅ ጠቃሚ ነው። ኦርደር እንዴት ፕሌስ እናደርጋለን፣ የግዥና ሽያጭ ትዕዛዞችን እንዴት ሴት እናደርጋለን የሚለው ሌላኛው ኮንሲደር ሊደረግ የሚገባው ጠቃሚው ነጥብ ነው። ሁላችንም የግዥና የሽያጭ ኦርደሮችን ሴት ስናደርግ በሁለት መልኩ ኦርደር ልናደርግ እንችላለን። አንደኛው ማርኬት ኦርደር ልንጠቀም እንችላለን። ማርኬት ኦርደርን የምንጠቀምና በማርኬት ኦርደራችንን ፕሌስ የምናደርግ ከሆነ ብሮከራችን ግብይቱን አሁን ባለው ምንድነው አቫይላብል ቤስት ፕራይስ ግዛልኝ ወይ ደግሞ ሽጥልኝ ብሎ ማዘዝ መሆኑን መረዳት መቻል አለብን። ስለዚህ ዋጋው ላይ የማዘዝ ስልጣን የለንም። ግዢ እንዲፈጸምልን አዘናል። ግዢ የሚፈጸመው አሁን ላይ ገበያው ላይ ባለ ቤስት አቫይላብል ፕራይስ ነው ማለት ነው። እሱን መረዳት መቻል አለብን። ሁለተኛው ሊሚት ኦርደር የሚባል ነው። ሊሚት ኦርደርን የምንጠቀም ከሆነ እኛ ምን እናደርጋለን ነው ስፔሲፊክ የሆነ ስፔሲፋይድ የሆነ ፕራይስን ሴት እናደርጋለን። ስፔሲፊክ የሆነች ቁጥርን ስፔሲፋይ አድርገን ሴት የምናደርግበት እናም እኛ በዚህ ትራንዛክሽን ውስጥ የዋጋ ቁጥጥር መብትን ጭምር የምናገኝበት ዋጋው ይሄ ይሁን አይሁን ብለን ራሳችን ሴት ባደረግነው ዋጋ ግዢ እንዲፈጸምልን የምናዝበትን እድል የሚሰጠን ሌላኛው የኦርደሪንግ አይነት ምን ተብሎ ነው የሚጠራው? ሊሚት ኦርደር ነው። ሳማት ግን ሊሚት ኦርደርን ስንጠቀም የአክሲዮን ግዢያችን ወይም ደግሞ ሽያጫችን ኢሚዲየትሊ ኤክስኪዩት ላይሆን እንደሚችል መረዳት መቻል አለብን። ቢኮዝ እኛ ሴት ያደረግነውን እኛ ስፔሲፋይድ ያደረግነውን ፕራይስ ባላንስ የሚያደርግ ገዢ ወይ ደግሞ ሸጪ ካልመጣ በቀር
ማች ላይሆን የሚችልበትና ምናልባትም የተወሰነ ሊቆይ የሚችልበት እድል እንዳለ መረዳት መቻል አለብን። ሌላው እና ዘ ሞስት ኢምፖርታንት የሚባለው ኦርደር ማቺንግ ነው። የግዥና ሽያጭ ትዕዛዞቻችን ከሌላ ገዥና ሻጮች ጋር እንዴት ማች ይደረግልናል? ለምሳሌ እኛ መግዛት ብንፈልግ ሌላ ሰው መሸጥ ይፈልጋል። የኛ የመግዛት ትዕዛዝና የዛ ሰው የመሸጥ ትዕዛዝ በምን ፕሪንሲፕል ማች ይደረጋሉ የሚሉ ቢኮዝ አንዳንድ ነገሮች ኦቨርላፕ የሚያደርጉ የሚመስሉ ነገሮች እንደመኖራቸው መጠን ይሄ እጅግ በጣም ዘ ሞስት ኢምፖርታንት የሚባለው ነጥብ ነው። ሁላችንም ይህንን ማወቅ መቻል አለብን። ስለዚህ በሰነደ መዋዕለ ንዋይ ገበያ ውስጥ ትዕዛዞቻችን ማች የሚደረጉበት ፕሪንሲፕል ፕራይስ ታይም ፕራዮሪቲ የሚል ፕሪንሲፕል መሆኑን ሁላችንም ማወቅና መረዳት መቻል አለብን። ፕራይስ ታይም ፕራዮሪቲ ማለት በሰነደ መዋዕለ ንዋይ ገበያው የግዥና የሽያጭ ትዕዛዞቹ የሚፈጸሙለት መጀመሪያ ዘ ቤስት ፕራይስን ሴት ያደረገው ሰው መሆኑን መረዳት መቻል አለብን። ፕራይስ ነው ሰርቭ የሚደረገው ታይም ሳይሆን ፕራይስ። እንግዲህ በተለምዶ ያው መጀመሪያ የመጣ መጀመሪያ ሰርቭ ይደረጋል የሚል አይነት እንትን አለን። ሰነደ መዋዕለ ንዋይ ገበያው ላይ ይሄ አይሰራም። ዘግይቶ የመጣ ሰው የተሻለ ፕራይስን ሴት ካደረገ ለምሳሌ ለመሸጥ ከሆነ የተሻለ ቀንሶ ከመጣ፣ ለመግዛት ከሆነ ደግሞ የተሻለ ከፍ አድርጎ ከመጣ ቀድሞ ካዘዙት ሰዎች ቀድሞ ትዕዛዙ ሊፈጸምለት የሚችልበት እድል እንዳለ እንደዚህ አይነት መርህ እንደሚከተል ሁላችንም መረዳት መቻል አለብን። ፕራይስ ታይም ፕራዮሪቲ የሚለው እሱን ነው። ለምሳሌ ተመሳሳይ የሆነ ፕራይስን ተጠቅመው ሁለት ሰዎች ግዢ ቢያዙ ግዢያቸው የሚፈጸምላቸው የማን ነው ብለን ካሰብን ቀድሞ ትዕዛዙን ሴት ያደረገ ሰው ነው። ተመሳሳይ ከሆነ ኔክስት ኮንሲደር የሚደረገው ቫሪያብል ምን ስለሆነ ማለት ነው? ታይም ነው ማለት ነው። ፕራይስ ታይም ፕራዮሪቲ ስንል አንደኛ ሰርቭ የሚደረገው ኢን ተርምስ ኦፍ ፕራይስ መሆኑን፣ ሁለተኛ ደግሞ ከፕራይስ ኔክስት ኮንሲደር ሊደረግ የሚችለው ነጥብ ታይም መሆኑንና አጠቃላይ የሰነደ መዋዕለ ንዋይ ገበያ ኦርደሩን ማች የሚያደርግበት ፕሪንሲፕል መመሪያው ፕራይስ ታይም ፕራዮሪቲ መሆኑን መረዳት ማወቅ መቻል አለብን። ስለዚህ የተሻለ ዋጋን ካቀረብ ምንም እንኳን ዘግይተን እንኳን ብናዝ ግዢ ወይ ደግሞ ሽያጫችን ሊፈጸም የሚችልበት እድል ያለ መሆኑን መረዳት መቻል አለብን። ቢኮዝ ገበያው የሚመራው ፕራይስ ታይም ፕራዮሪቲ በሚል ስለሆነ እሱን ማወቅ ይኖርብናል። ሌላው ኮንቲኒየስ ትሬዲንጉ ምን ይመስላል? የገበያ ውሎ ምንድነው የሚሆነው ነው። ዋንስ ከተከፈተ ገበያው በሆነ ዋጋ ከተከፈተ በኋላ ግብይቱ ይቀጥላል። በዛ ሂደትም እንደ ሳፕላይ እና ዲማንዱ እየታየ ፕራይሱ ምን ሊሆን ይችላል ሳማት ፍላክቹዌትድ እየሆነ የሚቀጥልበት ነገር ግን የገበያ ውሎ ግን ዋጋው ሴት የሚደረገው ስቲል በምን መሆኑን ማወቅ መቻል አለብን። በሳፕላይ እና ዲማንድ እንጂ ጠዋት በዚህ ስለተከፈተ ከዚህ አይቀንስም ወይ ደግሞ ከዚህ አይጨምርም የሚል አይነት ትርጓሜን የሚይዝበት እድል የለም። ስለዚህ የቀኑ የገበያ ውሎ የሚቀጥለው እንዳልኩት በሚኖር የገዥና ሻጪ ኢንተራክሽን መሆኑንና በዛም ሳማት ፕራይሱ ከኦፕኒንግ ፕራይሱ በተወሰነ መልኩ ፍላክቹዌት እያደረገ ሊንቀሳቀስ የሚችልበት እድል እንዳለ በዛ መልኩ የውሎ ገበያው ሴትል እንደሚቀጥል ማወቅ መቻል አለብን። ሌላውና ጠቃሚ የሚባለው ነገር ብዙዎቻችንን ኮንፊደንት ፉል እንድንሆን የሚያደርገን ምንድነው? የገበያ ክትትሎች ይደረጋሉ። ሁልጊዜም በየቀኑ የሚኖር የገበያ እንቅስቃሴ ምን ይመስላል የሚል የገበያ ክትትሎች ያሉ መሆኑን መረዳት መቻል አለብን። ገበያው በበላይነት ሞኒተር እንደሚደረግ ማወቅ መቻል አለብን። ቢኮዝ አንዳንዴ አንዩዥዋል የሆኑ ኢሹዎች ሃፕን ሲያደርጉ ኢሚዲየትሊ ምን ይደረጋሉ? ዲቴክት ይደረጋሉ። ስለዚህ ሁላችንም በሰነደ መዋዕለ ንዋይ ገበያው የሚኖረን ተሳትፎ ሲምፕሊ እንትን እንዳልሆነ መረዳትና በበላይነት የገበያ ክትትል እንደሚደረግበት፣ ጤናማ ያልሆነ አንዩዥዋል የሆነ አይነት ቢሄቨሮች ሲፈጠሩ ደግሞ ኢሚዲየትሊ ዲቴክት የሚደረግበት፣ አለፍ ሲልም የትሬዲንግ ሃልት ሊኖር እንደሚችል ወይም ደግሞ የገበያ ማቆምና ጉዳዩን ሶልቭ የማድረግ ሂደቶችም አብረው የግብይት አካሉ መሆኑን ግብይት ሲፈጸም ኮንሲደር የሚደረጉ ነገሮች መሆናቸውን መረዳትና ማወቅ መቻል አለብን። እንዳልኩት አንዩዥዋል የሆኑ ኢሹዎች ዲቴክት ከተደረጉ ሳማት ገበያው ሃልት ሊያደርግ ይችላል። ምን እስከሆነ ድረስ አንዩዥዋል የሆኑ ሰርቴን ኮንዲሽኖች ሃፕን እስካደረጉ ድረስ። ለምሳሌ ምን ሊሆን ይችላል? ኤክስትሪም የሆነ የዋጋ ቮላታይሊቲ ካለ፣ ቴክኒካል ችግሮች ካጋጠሙ ሰነደ መዋዕለ ንዋይ ገበያው ላይ ወይም ደግሞ ሲግኒፊካንት የሆነ የአንድን ተቋም የአክሲዮን የገበያ ዋጋ በእጅጉ ከፍ ወይ ደግሞ ባልተጠበቀ ሁኔታ ዝቅ ሊያደርግ የሚችል ነገሮችም ካሉ ትሬዱ ላይ የተወሰኑ ሃልቶች ሊኖሩ እንደሚችሉና
በዛም ገዥና ሻጮችን ከሪስክ መከላከል የሚቻልበት ስርዓት አብሮ የተዘረጋለት መሆኑን ሁላችንም ማወቅና መረዳት መቻል አለብን የሚል ሐሳብ አለኝ። ሁላችሁም የሚኖራችሁ ተሳትፎ በዚህ ልክ ሰኪውር መሆኑን ኮንሲደር ማድረግ በሚኖራችሁ ተሳትፎ ሐሳባችሁ በሙሉ ልብነት እንዲሆን ማድረግ ጠቃሚ ነው። ሌላው ክሊሪንግ ኤንድ ሴትልመንት ነው። የክፍያና ክትትሎች ደግሞ አሉ። አንዴ ትሬዱ ኤክስኪዩት ከሆነ ግዥና ሽያጩ ከተፈጸመ ሴንትራል ሴኩሪቲ ዲፖዚተሪ ወይ ደግሞ የማዕከላዊ የሰነዶች ባንክ የሚባለው ግዥና ሽያጮቹ ሴትል ከተደረጉ ትራንስፈር ያደርጋል። ለገዡ አካል ሴኩሪቲውን ትራንስፈር ያደርጋል። ለሻጩ አካል ደግሞ ፈንዱን ምን ያደርጋል ማለት ነው ያስተላልፋል ማለት ነው። በዚህ መልኩ ይኖራል። ዜን ዘ ላስት የሚኖረው ፖስት ትሬዲንግ ሪፖርቶች ናቸው። ስለሆነም እናንተ በኢትዮጵያ ሰነደ ሙዓለ ንዋይ ገበያ የሰነደ ሙዓለ ንዋይ ገበያ የግብይት ስርዓቱ ይሄን እንደሚመስልና ግብይቶች በእንዲህ መልኩ የሚፈጸሙ መሆኑን በመረዳት ከእናንተ ፐርስፔክቲቭ የእናንተ የሰነደ ሙዓለ ንዋይ ገበያ ተሳትፎ ማስተካከልና በዚህ ልክ ማመቻቸት ማመሳሰል ከእናንተ ጋር አብሮ እንዲሄድ ማድረግ መቻል በእጅጉ የሚመከርና ጠቃሚ የሚባል ጉዳይ ነው። ስለሆነም ቪዲዮ ጠቃሚ ነው ካገኛችሁት ላይክ እንድታረጉ ሼር እንድታረጉትና ለቻናሉ አዲስ ከሆናችሁ ደግሞ ቻናሉን ሰብስክራይብ በማድረግ የቻናሉ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ።